ጤና ይስጥልን ውድ የመረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ለኢራን 300 ቢሊዮን ዶላር ማን ይከፍላል? ዶናልድ ትራምፕ የኢራን የ300 ቢሊዮን ዶላር ውዝግብ። ለአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የያዙት ጠንካራ አቋምና ተያያዥ የገንዘብ ጥያቄዎች። ለኢራን 300 ቢሊዮን ዶላር ማን ይከፍላል ለሚለው ጥያቄ ምላሹ ከአሜሪካ ግብር ከፋዩ ሳይሆን በኢራን ዙሪያ ካሉ ባለጸጋ ነዳጅ አምራቾች ሀገራት ላይ ተጽዕኖ በመፍጠር እንደሚሰበስቡ ተመላክቷል። የትራምፕ ምክትል እጩ ያነሱት ሀሳቦች አንዳንዶች ዘንድ ስጋት የፈጠረ ሲሆን ኢራን በማንኛውም መንገድ ክፍያው እንደምትፈጽም ዋና የስትራቴጂ ጥንካሬ መሰረቷ እንዲፈርስ ግፊት እንደሚደረግበት ተጠቁሟል። ይህ የአሜሪካ ቀጣይ አካሄድ መካከለኛው ምስራቅ ላይ አዳዲስ የፖለቲካና ኢኮኖሚያዊ ውጥረቶች ሊያባብሱ እንደሚችል ከወዲሁ የተናገረ ነው። በዚህም ጉዳይ በዜና ጥንቅራችን በሰፊው አካተናል። የኢራን የውጭ ጉዳይ ሚኒስተር አባስ አራግቺ ከአሜሪካ ጋር የሰላም ስምምነት ለመድረስ እስራኤል ጦሯን ከሊባኖስ ማስወጣት እንደሚኖርባት ዳግም አሳስበዋል። በዚህም ጉዳይ ምን ሊፈጠር ይችላል የሚለው የብዙዎች ሀሳብ ሆኗል። በዜና ትንታኔያችን አካተነዋል። በግሩፕ 7 ወይም G7 በሚባለው ጉባኤ የአሜሪካው ፕሬዝዳንት የዘለንስኪን ቸል ማለታቸውን ዓለምን ትኩረት ስቧል። በፈረንሳይ ኤቪያን እየተካሄደ ባለው ዓለም የበለጸጉ ሀገራት G7 ጉባኤ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ሆን ብለው ቸል ብለዋቸዋል በሚል ዘገባና ተንቀሳቃሽ ምስሎች የዓለም አቀፋዊ መገናኛ ብዙሃን አነጋጋሪ አጀንዳ ሆኗል። በጉባኤው ላይ ምን ተከሰተ የሚለው የዜና ጥንቅራችን አካተናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። አሜሪካ ባትኖር እስራኤል የምትባል ሀገር አትኖርም አሉ የአሜሪካው ፕሬዝዳንት ትራምፕ። ኔታንያሁን ጥሩ ጓደኛ ነው፣ ነገር ግን በሊባኖስ እየፈጸመ ያለው አስፈሪ የቦምብ ጥቃት አበሳጭቶናል ብለዋል። ኔታንያሁን በበኩላቸው ትራምፕ የአሜሪካው ፕሬዝዳንት እኔ የእስራኤል መሪ ነኝ፣ ለእስራኤል የሚጠቅማትን የማውቀው እኔ ነኝ ብለዋል። እስራኤል ዛሬም በሊባኖስ ጥቃት ፈጽማለች። የኢራን ጦርነት የሚያስቆመው ስምምነት መቼ ይፈረማል? የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ጦርነት የሚያስቆመው ስምምነት እንደተፈረመ ዝርዝሩ ይፋ እንደሚያደርጉ አስታውቀዋል። የስምምነቱ ዝርዝር ይፋ ይደረጋል ተብሎ እየተጠበቀ ሲሆን ይፋዊ ፊርማ የማኖር ስነ ስርዓት የፊታችን አርብ ጄኔቫ የሚከናወን ይሆናል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በበኩላቸው ትግሉ አላከተመም ብለዋል። ሀገራቸው አሁንም በተጠንቀቅ እንደቆመችና በደቡብ ሊባኖስ ከውጊያ ነጻ የሆነ ቀጠና እንደሚኖር ገልጸዋል። የኢራኑ ፕሬዝዳንት መሱድ ፔጂካን ስምምነቱ በአግባቡ ከተተገበረ ለኢራን የሚያኮራ ሰነድ ነው ማለታቸውን የሀገሪቱ መገናኛ ብዙሃን ዘግቧል። አንድ አሜሪካ ከፍተኛ ባለስልጣን እንደተናገሩት የመግባቢያ ስምምነት መፈረሙን ተከትሎ የሆርሙዝ ወሽመጥ በአፋጣኝ ይከፈታል ተብሎ ይጠበቃል። በስምምነቱ መሰረት በሊባኖስ ወታደራዊ ዘመቻ መቆም እንዳለበት ተገልጾ የሊባኖስ ባለስልጣን ተፈናቃዮች የአካባቢ ደህንነት ሳይረጋገጥ እንዳይመለሱ ሲያሳስቡ ብዙዎች ወደ ቤታቸው እየተመለሱ መሆን ቢቢሲ በዘገባው አመላክተዋል። ይሁን እንጂ ከዚሁ ጋር በተያያዘ የኢራን የውጭ ጉዳይ ሚኒስተር አባስ አራግቺ ከአሜሪካ የሰላም ስምምነት ላይ ለመድረስ የእስራኤል ጦሯን ከሊባኖስ ማስወጣት እንደሚኖርባት ዳግም አሳሰቡ። የውጭ ጉዳይ ሚኒስትር ይህን ያለው እስራኤል መካከለኛው ምስራቅ ያለው ጦርነት በዘላቂነት ለማስቆም የሚደረገው ዲፕሎማሲ ጥረት ልታደናቀፍ ትችላለች የሚል ስጋት እየጨመረ በመጣበት ወቅት ነው። ፕሬዝዳንት ዶናልድ ትራምፕ ሳይቀሩ የጦር አጋራቸው የሆነችው እስራኤል ኃላፊነት የጎደለው እርምጃ እየወሰደ ነው በማለት ተችተዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በሰጡት መግለጫ እስራኤል ጦር ለዚህ ጦር ወቅት ከተቆጣጠራቸው ግዛቶች ሳይወጣ ጦርነቱ ሙሉ በሙሉ አብቅቷል ሊባል አይችልም ብለዋል። የሂዝቦላ የሚዲያ ግንኙነት ኃላፊ እንደገለጹት ኢራን ከአሜሪካ ጋር በምታደርገው ቀጣይ ውይይት ምዕራፍ ላይ የእስራኤል ጦር ከሊባኖስ እንደወጣ ጥያቄ እንደምታቀርብ ለቡድኑ ማረጋገጫ ሰጥታለች። እነዚህ አስተያየቶች የተሰሙት ፕሬዝዳንት ዶናልድ ትራምፕ በፈረንሳይ ኤቪያን በተካሄደው የቡድን 7 መሪ ጉባኤ ላይ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በጠንካራ ቃላት በወቀሱበት ወቅት ነው። ትራምፕ ኔታንያሁ በሊባኖስ ረገድ የበለጠ ኃላፊነት በተሞላበት መንገድ መንቀሳቀስ አለባቸው ያሉ ሲሆን በቅርቡ እስራኤል በቤይሩት ላይ የፈጸመችው የቦምብ ጥቃት አረመኔነት ነው ሲሉ ጠርተዋል። ትራምፕ አክለው እስራኤል ከሂዝቦላ ጋር ላለው ረጅም ጊዜ ስትዋጋ ቆይታለች፣ በዚህ ምክንያት በጣም ብዙ ሰዎች እየተገደሉ ነው ሲሉም ገልጸውታል። አንዲት የምትፈልጉትን ሰው ለማዳን ስትሉ የመኖሪያ ህንጻ ማፍረስ የለባችሁ፣ ምክንያቱም እነዚህ ህንጻዎች ውስጥ ብዙ ሰዎች አሉ፣ ሁሉም ደግሞ የሂዝቦላ አባላት አይደሉም፣ ይህ በእርግጠኝነት ልነግራችሁ እችላለሁ ሲሉ ተደምጠዋል። የሶሪያ መንግስት ከሂዝቦላ ጋር በመገናኘት ረገድ የተሻለ ስራ ሊሰራ እንደሚችል ጠቁመው ደማስቆ በሶሪያ የእርስ በርስ ጦርነት ወቅት ከሂዝቦላ ጋር የተዋጉ የቀድሞ አማጽያን የሚመሩት ቢሆንም አሁን ያለው መንግስት ግን መረጋጋት ይፈልጋል ብለዋል። ፕሬዝዳንት ትራምፕ ከኔታንያሁ ጋር ለማመን የሚያስቸግር የግል ግንኙነት እንዳላቸው ቢገልጹም አሁን ያለው ውጊያ ግን ከኢራን ጋር ከተደረገው ስምምነት አንጻር ሲመዘን
አንድ ጥቃቅን ነገር ነው የቆጠሩት ትራምፕ አስተዳደር እንደሚያሳየው እስራኤል የተኩስ አቁም ስምምነት ለመቀበል ፈቃደኛ ለመሆኗና ከኢራን ጋር የተደራደሩት የ60 ቀን የተኩስ አቁም ስምምነት እየነገራቻቸው ያለው አደጋ ትግስታቸውን እየተፈታተነ ይመስላል። ያለ አሜሪካ ያለ እኔ እስራኤል አትኖርም ነበር፣ ምክንያቱም እኔ ያደረኩበት ለማድረግ የተዘጋጀ ሌላ ፕሬዝዳንት የለም ብለዋል። እስራኤል እርምጃ በሰላም እቅዱ ላይ የደገነው ስጋት የአውሮፓ መሪዎች ስለ ስምምነቱ ዘላቂነት ያላቸውን ስጋት አጠናክሮታል። የበለጸጉ 7 ሀገራት ወይም G7 ግሩፕ 7 የሚባለው ጉባኤ ላይ የአሜሪካው ፕሬዝዳንት ትራምፕ ዘለንስኪን ቸል ማለታቸው ያለምን ትኩረት ስቧል። በፈረንሳይ ኤቪያን እየተካሄደ ባለው የዓለም የበለጸጉ ሀገራት G7 ጉባኤ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ሆን ብለው ቸል ብለዋል የሚሉ ዘገባዎች እየተንቀሳቀሱ ምስሎችና ዓለም አቀፍ የመገናኛ ብዙሃን አነጋጋሪ አጀንዳ ሆኗል። በጉባኤ ላይ የተከሰተው የዓለም መሪዎች ስለ ዩክሬን የሰላምና የደህንነት ጉዳይ ለመወያየት በተሰበሰቡበት ፕሬዝዳንት ዶናልድ ትራምፕ ከሌሎች መሪዎች ጋር ሰላምታ ሲለዋወጡ የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ሳይዋቸው አልፏቸዋል ሲሄዱ የሚያሳይ ተንቀሳቃሽ ምስል ከማህበራዊ ሚዲያ ላይ በከፍተኛ ሁኔታ እየተሰራጨ ይገኛል። ይህ አጋጣሚ በሁለት መሪዎች መካከል ያለው ቀዝቃዛ ዲፕሎማሲ ግንኙነትና በትራምፕ አስተዳደር ስለ አሜሪካ ዩክሬን የምታደርገው የጦርነት ድጋፍ ለመቀነስ ያላትን አቋም በግልጽ ያሳየ ነው በሚል በብዙዎች ዘንድ እየተተረጎመ ነው። በትራምፕ የጉዞ መርሃ ግብር ላይ ከፈረንሳይ፣ ከኳታር፣ ከግብጽና ከህንድ መሪዎች ጋር የሁለትዮሽ ስብሰባ በተያዘ ቢሆንም ከፕሬዝዳንት ዘለንስኪ ጋር ምንም አይነት የራሱን የቻለ ይፋ የሁለትዮሽ ውይይት አለመመደቡን ለጉዳዩ መካረር እንደ አንድ ምክንያት ይነሳል ተብሎ ይጠበቃል። በትራምፕና ዘለንስኪ መካከል የታየው ይህ ቀዝቃዛ አቀራረብ የወደፊቱ ዩክሬን አሜሪካ ግንኙነት በምን መልኩ ሊቀጥል እንደሚችል ትልቅ ማሳያ ነው ሲሉ ጂኦፖለቲካ ተንታኞች ይናገራሉ። ከዚህም ጋር ተያይዞ ፑቲንና ዘለንስኪ ዝግጁ ናቸው አሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሩሲያ አቻቸው ቭላዲሚር ፑቲን ዩክሬን አቻቸው ቮሎዲሚር ዘለንስኪ ጋር በስልክ ባደረጉ ውይይት ሁለቱም መሪዎች የዩክሬን ጦርነት ለማቆም ዝግጁ መሆናቸው ገልጸዋል። ፕሬዝዳንት ትራምፕ በፈረንሳይ እየተካሄደ ካለው የግሩፕ 7 ጉባኤ ጎን ለጎን የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጋር በተገናኙበት ወቅት ለጋዜጠኞች ይህን ሀሳብ መናገራቸው የተሰማው ከፕሬዝዳንት ዘለንስኪ ፑቲን ጋር በጣም ጥሩ ውይይት ነበረኝ። በጉዳይ ላይ ምናልባት አንድ ነገር ማድረግ የምችለው ይመስለኛል። እውነት ነው የምላቸው ሁለቱም ለዚህ ዝግጁና ፈቃደኛ መሆኑን አይቻለሁ ብለዋል። ትራምፕ ትኩረታቸው አሁን የዩክሬን ጦርነት በተቻለ ፍጥነት ማቆም እንደሆነ ይሆን ስምምነት ለመድረስ የዲፕሎማሲ ጥረት እንደሚቀጥሉ ነው የተናገሩት። ከክሬምሊን የወጡት መረጃ እንደሚያሳየው ከሆነ በትራምፕና በፑቲን መካከል የተደረገ የስልክ ውይይት ለ55 ደቂቃ የቆየ ሲሆን ትራምፕ ጦርነቱ እንዲቆም ያላቸውን ፍላጎት አውሮፓ አጋሮች ጭምር ለማስማማት ዝግጁ መሆናቸውን ነው። በሌላ በኩል የዩክሬኑ ፕሬዝዳንት ዘለንስኪ ከትራምፕ ጋር ያደረጉት ውይይት በጣም ጥሩ ነው ሲል የገለጹ ሲሆን ሰላም ለማቅረብ የሚረዱ ሀሳብ መወያየታቸውን አስታውቀዋል።